ሰላም ዛሬና ነገ ቅዳሜና እሁድ የሁላችንም የእረፍት ቀን ስለሆነ የማሁልን ቪዲዮ በማየት እንዝናናለን። ሁላችንም ይህን ቪዲዮ ላይክ እና ሰብስክራይብ አድርገን እንጀምራለን። እሺ ተስማምተናል። ዛሬ ማታ ሙምባይ ውስጥ ያለ አንድ ሙዚየም በዓል እያከበረ በመሆኑ የተጨናነቀ ነበረ እና ዘ ስታር ኦፍ ለንደን የተባለው ውዱ ዳይመንድ በሃይቴክ ጥበቃዎች እየተጠበቀ ነበረ። ነገር ግን ከዳይመንዱ ስር ተቀምጦ የነበረው ያረጀ አርቲፋክት ማንም ዞር ብሎ አላየውም ነበር። መቼስ ሁሉም ሰው እያየ ማንም ለመስረቅ አይደፍርም። ነገር ግን በድንገት መብራቱ ጠፋ። በዛው ቅጽበት ኃይለኛ የሆነ ድምጽ መሰማት ጀመረ። ብዙም ሳይቆይ መብራቱ መጣ። ነገር ግን ውዱ ዳይመንድ የለም። አሁን ይሄ ጉዳይ ከባድ ሆኗል። ይህንን ጉዳይ ያስተናገደው ሰውየውም ለመርማሪ ቡድኖች ይደውላል። ይኸውም የመርማሪ ቡድኖች አለቃ ለሆነው ለመርማሪ ማሁል ነበረ። ኢንስፔክተር፣ ይሄ እንዴት ይሆናል? ከባድ የሆነ ጥበቃ አድርገን አልነበረ እንዴ? ነገር ግን ተሰርቀናል። ያ ዳይመንድ እኮ ቅርሳችን ነበረ። ማሁል፣ ይሄ ዝም ብሎ ሌባ አይደለም። 10 ሰከንድ ባልበለጠ ጊዜ ውስጥ ከፍተኛ ጥበቃና የእሳት አጥሩን አልፎ ጨለማ በመፍጠር ሰርቋል። ይሄማ ፕሮፌሽናል ሌባ ነው። ኢንስፔክተር፣ አዎ ዳይመንዱ ተሰርቋል። ግን እዚህ ጋር ነበር እንዴ ተቀመጠው? እዛ ጋር ዝም ብሎ ያረጀ አርቲፋክት ነበረ። የመጣው ከሞሪያን ኢራ ነው። ምንም አይጠቅምም። በእርግጠኝነት ግን ሌባው የመጣው ለዳይመንዱ ነው። ሌባው ጥቅም ያሌለው ነገር የሚሰርቅ ይመስልሃል? እስኪ አስብ። ለማንኛውም ዳይመንዱን የሰረቀው ግራ ለማጋባት እንጂ እሱ የፈለገው ግን ያረጀውን አርቲፋክት ነው። ይሄ የመርማሪ ቡድኖች ዋና ቢሮአቸው ሲሆን የተለያዩ ችግሮችን የሚፈቱበት ቦታ ነው። በአሁኑ ሰዓትም የማሁል ቡድኖች የተፈጠረውን ከባድ ስርቆት እየመረመሩ ይገኛሉ። ማሁል አለቃ፣ ምንም ላገኝ አልቻልኩም። እነሱ እየተጠቀሙ ያሉት ሶኒክ ፍሪኩዌንሲ ስለሆነ ሀክ ማድረግ አልቻልኩም። ምንም ዲጂታል ፉትፕሪንት አላገኘሁም። ስለ ዲጂታል ፉትፕሪንቱ እርሰው ተመልከት። ይህን ትኩስ ቡናዬ ይህንን ብትጠጣ ጭንቅላትህ ሸትደው ያደርጋል። በነገራችን ላይ ያ ያረጀ አርቲፋክት ጥቅም የለውም እንዴ? ምክንያቱም ተቀምጦ የነበረው ከውዱ ዳይመንድ ስር ነበረ። እዛ በመቀመጡ ብቸኛ ይመስላል። ቶታሊ ኢንኮምፕሊት። ኢንኮምፕሊት? አሊያ፣ እስኪ ድጋሚ በይው። አሊያ፣ አንቺ አላስተዋልሽም፣ ግን ትልቅ ምልክት ነው የሰጠሽኝ። ያረጃው አርቲፋክት ብቻውን ኢንኮምፕሊት ነበረ። ዝም ብሎ ወካ ግን አይደለም። እሱ የመጀመሪያ ቁልፍ ሆኖ ቀጣዩን ያመለክታል። አዲ፣ እስኪ የአርቲፋክቱን ምስል በደንብ አሳየኝ። የማሁል ቡድን ስለ አስደናቂው አርቲፋክት መመርመራቸውን ቀጥለዋል። ከዚህ ትልቅ ስርቆት ጀርባ ያለችው ሰው ደግሞ ቀጣይ ስራዋን ለመስራት እያቀደች ነው። ቬሮኒካ እመቤት፣ ሚሽናችን ተሳክቷል። የመጀመሪያው ቁልፍ የሆነው አርቲፋክት በእጃችን ገብቷል። እሱ ገና ጅምር ነው። ተረጋጋ። ብዙ እርምጃ ልሄድ እችላለሁ፣ ግን የኔ መጨረሻ ታርጌት የሚሆነው መርማሪ ማሁል ነው። ግን እኮ እመቤት፣ መጨነቅ አይጠበቅብሽም። እሱ ዝም ብሎ መርማሪ ነው። ዝም ብሎ መርማሪ ያልከው? እና እስካሁን እቅዳችንን ያበላሸው እሱ አይደለ እንዴ? ለማንኛውም ማሁል እንደምታስበው ቀላል ሰው አይደለም። አሁን ቀጣዩ ስራችን የቀሩት 2 ቁልፎችን መፈለግ ነው። አንዱ ሳይለንት ኤጅ የተባለው ወረቀት ዴሊ ውስጥ አለ። ሁለተኛው ደግሞ የንጉሱ ጎራዴ ደግሞ ጎሃ ውስጥ አለ። ስለዚህ በ24 ሰዓት ውስጥ እነዚህ እጄ እንዲገቡ ፈልጋለሁ። እናሳካዋለን እመቤት። የራሴን ሰዎች እልካለሁ እኔ። በጣም ጥሩ። እዚህ ስራ ላይ ምንም አይነት ስህተት አልፈልግም። በሌላ በኩል ማሁል፣ አዲና አሊያ ለቀጣይ እርምጃ የሚረዳቸውን ፓተርን ለመፍታት እየሞከሩ ነው። 2 3 5 ከዛ 11። ይሄ ደግሞ ምን አይነት አቆጣጠር ነው? 7 8 9 10 የት ሄዱ? ምን አይነት ጉድ ነው ባካቸው? ማሁል ግን በደንብ እየተመለከተ ነበረ። ፓተርኑም ሲኩዌንስ ነው። እሺ የማሁል አፍቃሪያን፣ ይህንን ሲኩዌንስ በመመልከት በጥያቄ ምልክቱ ቦታ የጎደለውን ቁጥር ማወቅ ትችላላችሁ? ይሄ ኖርማል አቆጣጠር ነው። አሊያ፣ አዲ፣ እነዚህን ቁጥሮች ተመልከቱ።
ዝም ብሎ ቁጥሮች ሳይሆኑ ፕራይም ነምበር ናቸው። ይሄ የፕራይም ነምበሮች ተከታታይ ነበረ። ስለዚህ ትክክለኛው መልስ 7 ነው። አዲ አሁን የ7 ቁጥር ሚስጥር ማወቅ አለብን። እዚህ አርቲፋክት ላይ የማርያንን ኢራ ያሳያል። እነዚህም ደግሞ ከሶስቱ ከጥንታዊ ታሪክ ጋር ይገናኛል። እየፈለግኩ ነው፣ የሆነ ነገር አገኘው። እነዚህ በጣም በዲጂታል የተቆለፉ ናቸው እና አንድ ኦልድ የሆነ ሌጀንድ አለ። ዘ ሌጀንድ ኦፍ ብራሃማ ቴምፕል የተባለው ሐውልት ነው። ከዓመታት በፊት ሚስጥራዊ የሆነ ሐውልት ተሰራ። ይሄም ዘ ቴምፕል ኦፍ ብራሃማ ይባላል። እናም ይሄ ሐውልት ዓለምን ይቀይራል ተብሎ የሚታሰብ ፓወር እንዳለው ያምናሉ። ፓወር ነው ያልከው? ምን አይነት ፓወር? እንደ ሐውልቱ አሰራር ከሆነ ይህንን ሐውልት የሚከፍቱት 6 ያረጁ አርቲፋክቶች ብቻ ናቸው። የብርሃማ ቁልፍ እና ይህ አርቲፋክት የማጋንዳ ሰንስቶን፣ እነዚህ አስፈላጊ የመጀመሪያ ቁልፍ ናቸው። ትክክል ነህ። ቬሮኒካ ሌባ ብቻ ሳትሆን ይህንን ሚስጥር ለመክፈት እየፈለገች ነው። አዲ እስኪ ስለ እነዚህ ሌጀንድ የሚያወራ ዳርክ ዌብ ቼክ አድርግ። ማሁል አለቃ፣ ልክ ነህ። እነዚህ ሌጀንዶች የሚያወሩት ስለ ቀጣዮቹ 2 ቁልፎች ናቸው። የመጀመሪያው ቁልፍ ሳይለንት ሴጅ የሚባል ወረቀት ሲሆን ዴሊ በሚባል ቦታ ሚስጥራዊ ቦታ ተደብቋል። ሌላኛው ደግሞ ዘሮያል ዳገር ይባላል። ይህም ደግሞ የንጉሱ ጎራዴ ነው። የሚገኘውም ደግሞ ጎሃ ነው። ስለዚህ እነሱ ሳይደርሱ እዛ መሄድ አለብን። ፍጣኑ። እነዚህን የሃይቴክ ሌቦች ለመከላከል እነ ማሁልም የሃይቴክ መሳሪያዎችን ይዘዋል። በማሁል ፊልም መሰረት ሃይቴክ ማለት ሃይ ቴክኖሎጂ ማለት ሲሆን ዘመናዊ መሳሪያዎችንና ዘመናዊ እቃዎችን የሚጠቀሙ ሰዎች የማሁል ፊልም ላይ ሃይቴክ ይባላሉ። ቬሮኒካ ዘመናዊ ነገሮችን እየተጠቀመች ሚስጥራዊውን ቦታ ቀድማ መድረስ ትፈልጋለች። ለዚህም ነው እነ ማሁል ሃይቴክ መሳሪያ ይዘው የሚሄዱት እና ይህን ሁሉ ሊሰራላቸው የሚችለው ደግሞ ሳይንቲስቱ ነው። ሁል ጊዜ ደግሞ የሳይንቲስቱ መንገድ ከባድ በሆነ ፐዝል ይቆለፋል እና ወደሱ ሊያደርሳቸው የሚችለው ትክክለኛ ፓዝ ወይም መንገድ የቱ ይመስላችኋል? ኤ ላይ ያለው ፓዝ ነበረ። እነሱም ከሄዱ በኋላ በስተመጨረሻ ደረሱ። መርማሪ ማሁል እንኳን ደህና መጣህ። የሆነ ነገር ሰርቻለሁ። ለአንተ ነው መሰለኝ። ብቻ በቃ በጣም ነው ግራ ይገባኝ። ሳይንቲስት፣ ይሄ ነገር ምንድን ነው? ምን? ባክሽ ይሄ የኔ ኢሞሽናል ሞጁሌተር ይባላል። በጣም ጠቃሚ ነገር ነው። አንድ ሰው በጣም ከተጨነቀ በዚህ ቡም ሳደርገው ወዲያው የሚያረጋጋ ነው። ምን? ምንድን ነው የተፈጠረው? አሊያ አጥፊው! አረ አጥፊው ባክሽ! ሳይንቲስት፣ አረ ይሄ ሰዎችን የሚያረጋጋ መሳሪያ አይደለም፣ ሰዎችን ሳይፈልጉ የሚያስቅ መሳሪያ ነው። ልክ ነሽ አንቺ። ታውቂያለሽ፣ እረስቼው ነው። አይ የኔ ነገር። ስለዚህ ይሄ ማለት ሁሌ በሳቅ ልትገይኝ ነው ማለት ነው? ሳይንቲስት፣ ለዚህ ሚሽን የሚሆኑ መሳሪያዎችን እንፈልጋለን። የስ አዎ፣ ለዚህ ሚሽን ያዘጋጀሁት ነገር አለ። ይሄ ስፔክትሮፔን ይባላል። እውነተኛውን ነገር የሚናገር ነው። እንዲሁም ደግሞ ስንት ዓመት እንደሞላው የእቃዎችን ዕድሜ ይናገራል። ይሄ ደግሞ ካሚሊያን ካፍ ይባላል። የተለያዩ ኤሌክትሮኒክ ሎኮችን ክሎን ለማድረግ ይጠቅማል። ቆይ ይሄ ካፍ ትንሽዬ የሆነ ምንድን ነበረ? ጠፋብኝ። ለማንኛውም አያሳስብም፣ ችግር የለውም። በቃ መሳሪያዎቹንም ከወሰዱ በኋላ ቀጣዩን ከባድ ሚሽን ለመጋፈጥ ሄዱ። የድራኮኒክስ ሰዎችም ይህንን ስራ ለመስራት ተልከው ነበረ። አንድ ወረቀት ከዴሊ፣ አንድ ጎራዴ ደግሞ ከጎሃ። ሁለቱንም በተመሳሳይ ሰዓት ሊሰርቋቸው ይችላሉ። ጊዜ የለንም። አለቃ፣ 2 ቦታ ላይ እኮ በተመሳሳይ ሰዓት መገኘት አንችልም። በትክክል። ይህ ማለት ሰዓት አልቋል። ማሁል አለቃ፣ እኔ ወደ ዴሊ ካንተ ጋር ሄዳለሁ። አሊያ፣ 2 ሰው ወደ ዴሊ ካሄደ ትኩረት ይስባል። ስለዚህ አንድ ሰው ብቻ ነው መሆን ያለበት። ጎሃ ላይ ግን የተለያዩ አይነት ስቶሪዎች አሉ እና አዲ በቴክኖሎጂ በኩል የሚቆጣጠር ሰው እንፈልጋለን። እና አሊያ፣ አንቺ የማየት እስኪል አለሽ፣ እዛ ደግሞ ሰው ይበዛል። ስለዚህ ሁለታችሁ ወደዛ መሄድ አለባችሁ። ቁልፍ ለመፈለግ አንድ ቡድን ወደ 2 ከተማ ሄደ።
እና ለመጀመሪያ ጊዜ አደገኛ ወደሆነ ሚሽን ለመሄድ የማሁል ቡድን ለሁለት ቦታ ተከፍሎ ወደ ተለያየ አቅጣጫ ሄዱ። ዴሊ የሚገኘው ናሽናል ታሪካዊ ቦታ ጸጥ ያለ ነበረ እና እዚህ ጸጥ ያለ ቦታ ሚስጥራዊ ወረቀት ተቀምጧል። ይሄ ወረቀት ኦሪጂናል አይደለም። ሌቦቹ እዚህ አካባቢ ሳይኖሩ አይቀርም። ሌቦቹ ፌክ የሆነ ስም ተጠቅመዋል። ምክንያቱም ዶናልድ ትራምፕ ይላል። ኦ የአሜሪካ ፕሬዝዳንት እዚህ ምን ይሰራል? እና ማሁል እዚህ ሌቦቹን ሲያሳድድ የተቀሩትን ፍለጋ ደግሞ አሊና አዲ ወደ ጎሃ ሄዱ። እቅዳቸው ይሄ የንጉሱ ጎራዴ ነበረ። ፈታ በል እንጂ አዲ። በቃ እዚህ ፓርት ሁል ጊዜ እንደሚመጣ ሰው ማስመሰል አለብህ። ኦ አየህ፣ የሚጣፍጡ ምግቦች አሉ። አቦ መብላን ነበር። ታርጌቱ ተገኝቷል፣ ግን በጣም ከባድ በሆኑ መሳሪያዎችና በእሳት አጥር የተሸፈነ ነው። ትንሽ ከባድ ይመስላል። ጓዴ፣ ያንን ጥቁር የለበሰ ሰው አየኸው? የእኛ ተፎካካሪ ይመስላል። አሊያና አዲ አይናቸው ወደ አንድ ቦታ ሲሆን፣ በሌላ በኩል ያሉት ሰዎች ደግሞ የአዲን መሳሪያ በካሜራ አዩበት። ማሁል ደግሞ ዴሊ ውስጥ ነበረ። አሁን ያንተ ጨዋታ አብቅቷል። የእኔ አይደለም ያበቃው፣ መርማሪው ያንተ ነው እንጂ። አሁን እንደዚህ ወረቀት እዚህ ታሪክ አርግቼ ያስቀርሃለሁ። እና ዛሬ ሁላችሁም የተሰበሰባችሁት ይህንን አስገራሚ ነገር ለማየት ነው። የኔ መሳሪያ ተበላሽቷል። ፕላን ኤ አልተሳካም። ፕላን ቢ እንቀጥላለን። ሌባው ማሁልን ለማሰር እየሞከረ ያለ ሲሆን፣ ማሁል ግን ዞር ብሎ አላየውም ነበረ። ከመፍራት ይልቅ ረጋ ያለ እርምጃ እየተራመደ አንዳንድ ነገሮችን ማየት ጀመረ። አሊያ ተዘጋጂ። ነግሬህ ነበረ መርማሪው፣ መቼም አትወጣም። መንገድ አግኝቻለሁ። ዝም ብለህ ተከተለኝ። መቼም አላደርገውም። እሺ እሺ በቃ ተወኝ። ወደ ድራኩ ኔክሰስ ከወሰድከኝ አልነካህም። እጅ ወደ ላይ፣ መሳሪያውን ጣለው። ኦፊሰር አየኸው? የንጉሱን ጎራዴ የሰረቀው እሱ ነው። ኧረ ጉድ ፈላ። ኧረ እኔ ምንም አልሰረኩ። እመቤት፣ መጥፎ ዜናዎች አሉኝ። ሁለቱም እቅዳችን አልተሳካም። ማሁል ወረቀቱን የወሰደብን ሲሆን የሱ ሃከር ደግሞ ጎራዴውን ወስዶታል። አታሰብ፣ መልሰን እኛ እጅ እናስገባለን። የኛ ትክክለኛ ፍላጎት ቁልፎቹ ብቻ አይደሉም፣ የመርማሪ ማሁልን ቡድኖች ማጥፋት ነው። አንዱ የማሁል ሰው ተይዟል። እስኪ እንዴት እንደሚያድነው እናያለን። ቬሮኒካ ማሁልን ለማጥቃት በተለያየ መንገድ እየተንቀሳቀሰች ነው እና ቀጣይ ምን ይፈጠር ይሆን? ይህንን ክፍል ቅዳሜ መልቀቅ ስለጀመርን የዚህ ቀጣይ ቪዲዮ ቀጣይ ቅዳሜ እንዳያመልጣችሁ ጠብቁን።